ይሄ ኦሪጂናሉ ነው። ከስዕሏ ላይ ጠብ ጠብ እያለ በእንዲህ መልኩ ተጠራቅሞ ነው 3 አስረክብ ያለው ጀሪካን ውስጥ ተጨምሮ ሰውም ተሰልፎ ቢሆን ሳያገኝ እንዳይሄድ ያው አስረክብ። ለመሰለም እጄን አንስቻለሁ። እኔ እስልምና ለመቀበል እጄን አንስቻለሁ። ወስኛለሁ። ዛሬ የመጨረሻ ቪዲዮ ነው የሚሰራው። ጀሚን ቆርናችሁ እናንተ ከማርያም ሲል እንዴት እንደምጠብ ጠብ እያለ ይወጣል። ሲል ማለት እኮ ወረቀት በቀለም እየተቀባ ነው። የእጃችሁ ስራ ነው፣ የእጃችን ስራ ነው። እናንተ ሁሌም ማርት እንደሰራችሁ ነው የምትኖሩት። እናንተ ይሄ ቪዲዮማ ወደ እስልምና መድረስ የለበትም። የእውነት ወንጌል እንዴት ነው የምትሰብኩት? ነገር ከማርያም ሲል የሚወጣው እንደም ለመቀባት ነው ያለና ወንጌል ምን ሰብከው? ወይስ ኢየሱስ ጌታ ነው ማለት ምን ይችላል? ወይ ተቃጠልኩኝ እኔ በእናንተ ምክንያት የእውነት ተቃጠልኩኝ። አሁንማ የመጨረሻ መሆን የሚችለው ነገ ወዲያ ነው ኢትዮጵያ የሚገባው። እዛ ሄጄ መስጂድ መግባትና መሰለም ነው። እኔ ወስኛለሁ። እኔ ተቃጠልኩኝ በእናንተ ምክንያት። እንዱም ይሄ የምን ቅዠታም ህዝብ ነው ወገን። እንዴ ሰው እንዴት ነው አደባባይ ላይ አይኑን አፍጥጦ ወረደው? ወረቀት እኮ በቀለም ነው የተቀባው። ማርያም ሲል ተብሎ ሌላ ነገር የለም። እንዴት ነፍስ ኖሮት ደም ይንጠበጠባል ከሲል? خلاص አሁንማ የሆነ ተጨልለናል። ሰው ናፍ ዘጋ ይላል። ወደ አንበሳ ጉድጓድ ዳንኤል በተጣለ ጊዜ ማለት ነው። እኛ ይኸውልህ መላእክትን ከፍ ስናደርግ እግዚአብሔርን ዝቅ እያደረግን አይደል? ገብቶሃል? እግዚአብሔር አምላካችን መሆኑን አንተ አትነግረንም። ዳኒ ይቅርታ አድርግልኝና ማለት ነው። ገብቶሃል? ረስታችሁታል ብራዘር፣ ረስታችሁታል። እግዚአብሔር መች ትዝ ብሎ ያውቃል? ሚካኤል የሚለው ስያሜው ምንድነው? እስቲ ንገረኝ። የመላእኩ ስም ነው። የመላእኩ ምን ማለት ነው? ዲፋይን አድርግልኝ። ሚካኤል ምን ማለት ነው? የመላእክ ስም ነው። ምን ማለት ነው? የመላእክ ስም ምን ማለት ነው? አሁን እያወራን ያለነው የፈለግከውን ብለው ያድናል እግዚአብሔር ይታደጋል ብለን ብታወራ ስሙ ግን እያወራን ያለነው ስለመላእክ። ሚካኤል ማለት መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ምንም ይሁን እኮ ስሙን አይደለም የሚጠየቀው። የስም ትርጉም አይወለ በምድር ላይ ማለት ነው። ሀብታሙ የሚባል ሰው አለ፣ ግን ሀብታም አይደለም ነሰርልኝ። እያወራን ያለነው ፍጹም ስለሆኑ መላእክቶች ብቻ ነው። አይ አይደለም፣ ይኸውልህ ያድነኛል እያልክ ያለው መልአኩን ነው። መልአክ ደግሞ አያድንህም። አንተ ስም ሰይመህ አንተ ስም ጠርተህ የሆነ መልአክ ሊደርስልኛል ማለት አትችልም። ለምን? እንዲደርስልህ ሲፈልግ እግዚአብሔር ሲፈልግ በመልአክ ሲፈልግ በሌላም ነገር ይጠቀማል። ግን እግዚአብሔር ራሱ ነው የሚደርስ። ኮንሰፕቱ ላይ ስንስማማ ኮንሰፕት ላይ እኔ አሁን ለምሳሌ መልአኩ ቅዱስ ሚካኤል አዳነኝ ስንል እግዚአብሔር ታደገኝ ማለት ነው። በተዘዋዋሪ ባይ ዲፎልት ማለት ሚካኤል አዳነኝ ማለት ነው። አዳምጠኝ አንተ እዚህ ጋር ወንጌል አንተ ወንጌልን እየነገርከኝ እንደ ፖዚቲቭ ሊሆንልህ አዳምጠኝ። በፍጹም ውሸት ነው። አንተ እዚህ ጋር ወንጌል እየሰበክ ሰንበዲ በራልኝ ወንጌል እየሰበክ ሰንበዲ በራልኝ ሲል ባይ ዲፎልት ዳኒ ወንጌል ሰብኮኝ በራልኝ ሲል እግዚአብሔር አበራልኝ ማለት ነው። ገብቷል? አይገናኝም። አሁን የምታወራው ነው ይሄ የሥጋ ጉዳይ አይደለም። እኔማ ይኸውልህ እኔ ስሰብክ ካየኝ የሥጋ ጉዳይ አይደለም የምናወራው። እኔ ስሰብክ ስታየኝ እኔ ነኝ የሰበኩት። ሚካኤል ግን ባላደረገው ነገር ሚካኤል ነው ብሎ ለሚካኤል መዘመር እኔ እሱን የማየው አሁንም ቤተክርስቲያኒቷ የቡሄ ሰሞን ሆያው እየጨፋሪ ሆና ነው ማገኛት። ለምን? ገብርኤል ሚካኤል ባላየውና ባላደረገው ነገር ለሚካኤል እያነሱ መስጠት ልክ የቡሄ ሰሞን ህፃናቶች እንደሚጨፍሩት የሆያው አይነት ማሞገስ ነው። ቆይ አንተ ለምሳሌ ስለ ህዝቡ የእግዚአብሔር መልአክ አይቆምም ብለህ ታስባለህ? ህዝቡን ለመታደግ የእግዚአብሔር መልአክ አይቆምም ብለህ ታስባለህ? የሚያሳድግ ሚካኤል የለም እያልኩ ያለው ጨረሰ። ማሳደግ ማለት በምንድን ነው ዲፋይን የምታደርገው? ማሳደግ ምንድን ነው? ሚካኤል እሱን ነው መረዳት ያለብህ። አየህ ሚካኤል ሳያሳድግ ሚካኤል አሳደገ ብሎ መናገር ትክክል አይደለም። አየህ ሚካኤል አይደለም የሚያሳድገው፣ አሳዳጊው ማን ነው? እግዚአብሔር ነው። ይኸው ቅድም ያነሳውን ክፍል ላንብብልህ። ክፍሉን ሄደን እንየው። ይኸው በጣም እኮ ነው የሚገርመው። ደምጥኩ ነው ልከፍትልህ ነው አንዴ። ይኸውልህ እነዚህም 3 ሰዎች ሲድራቅ፣ ሚሳቅ፣ አብዱናጎር ታስረው በሚነድ በእሳት ውስጥ ወደቁ። የዚያም ጊዜም ንጉሥ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት
እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በሰዓት መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም። የአራተኛው መልአክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን ውስጥ ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብዱናጎር ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብዱናጎርም ከእሳት ወጡ። መሳፍንቱና ሹማምንቶች አዛዦችም የንጉሥ አማካሪዎች ተሰብስበው በእሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ፀጉር እንዳልተቃጠለች ሰናፍላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ ይላል። አሁን በደንብ ስማ። ናቡከደነፆር መልሶ መልአኩን የላከ በደንብ ስማ። መልአኩን የላከ አለ እኮ መልአክ ነበር አይደል? ቆይ አንዴ አትደረ ምንም አይገናኝ፣ ከኦርቶዶክስ ጋር ምንም አይገናኝ። ብራዘር መች ታምናላችሁ? መልአኩን ጨርሰው ቆይ አንዴ እኔ አይደል እንደ ያወጣሁት ምን ጨርሶ ትለኛለህ? መች ታውቀዋል? መልአኩን የላከ ሃሌሉያ። ማን ነው ክሬዲት እየተሰጠ ያለው? መልአኩን የላከው መልአኩ እኮ አይደለም ክሬዲት እየተሰጠ ያለው፣ ላኪው ነው ክሬዲት እየተሰጠ ያለው። አይገርምም? ያየው እኮ 4ኛ ተጨማሪ መልአክ እንዳየ እየተናገረ ነው ያለው። ግን ናቡከደነፆር እንግዲህ አህዛብ ነው። አስባችሁታል? አህዛብ ሆኖ እንኳን እንደ ኦርቶዶክስ አያስብም። የሚያሳዝነው የዘንድሮ ክርስቲያን ነኝ የሚሉት ኦርቶዶክሶች እንደ አህዛቡ እንኳን አያስቡ። ወደ ጥያቄው ዳንዬ ችግሩ እሱ ነው። አስቀምጠኝ እየወረድክብኝ ነው። አንዴ አዮ ከአህዛብ ጣዖትን ከሚያመልክ ንጉስ እንኳን የተሻለ መረዳት እንኳን የለም። በጣም ነው የሚያሳዝነኝ። መልአኩን የላከ ነው የሚለው ቃሉ። ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውንም አሳልፈው የሚሰጡት የንጉስንም ቃል የተላለፉበትን በእርሱም የታመኑትን ባሪያዎቹን ምን ያደረገ ያዳነ። ሃሌሉያ። የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ። this is a message brother። የማን አምላክ ግልጽ ነው። መናዎቹን የላከ መልአኩን የላከ ደግሞ ምን ያደረጋቸው? መልአኩ ያዳናቸው አላለም። አዳኙ ማን ነው? መልአኩን ልኮ ያዳነው እግዚአብሔር። ቴንክ ዩ እኔ ሁሉ ጠይቀህ አንተን ጥያቄ ማለት ነው ይቻላል? እሺ ጠይቀኝ። በጣም ጥሩ። መልአኩ ማን ነበር በዛ ሰዓት? አይናገርም። አዩ ጴንጤ እኮ ጎዶሎ ነው የምንለው ለዚህ ነው። እኛ ባይዘው ማለት ሙሉ አድርገው ማስረጃ አንተ እንደሱ አይነት ወሬ እንድታወራ አልፈልግም። ስሙን ንገረኝ። አንተም እኮ እያወራህ ነው እኮ ለዛ እኮ ነው ዳኒ፣ አንተም እያወራህ ነው። ስሙን ንገረኝ። ስለዚህ አሁን እኛ በአንድምታ ትርጓሜ ላይ አሁን አንተ የተናገርከው ወይ አዳም ያሰት ትርክት ጎዶሎ ነው ብለህማ እንዴት ትሄዳለህ? ማስረጃ ነው ጠይቃለህ። ማስረጃ አንተ ጋር አሁን የተናገርከውን ቃል አራተኛው ሰው ሆኖ አራተኛው ናቡከደነፆር አራተኛው ደግሞ ፊቱ እንደ መላእክት ይመስላል ብሎ ናቡከደነፆር የመሰከረለት መልአኩ ቅዱስ ገብርኤል ነው። ይሄ ማስረጃ እኔ አሁን ለምሳሌ ቆይ አዳምጠኝ። ለዛ ነው እኮ አንተ ማስረጃ የለህም። እኔ ማስረጃ አንድምታ ነው እንግዲህ አትቀበለውም አንተ። ለአንተ ማስረጃ አይሆንም። ከክፍሉ ላይ ነው ወዳጅ፣ ለአንተ ማስረጃ አይሆንም። አሁን ምን ልል ፈልጌ ነው? አዳምጠኝ። ምን ልል ፈልጌ ነው? እግዚአብሔር አናንያ፣ አዛርያ፣ ሚሳኤልን ይታደጋል እናምናለን። ታድጓል። ቆይ አዳምጠኝ። ማስረጃ አንዴ አዳምጠኝ። ዝም ብዬ አዳምጫለሁ። ዳኒ አዳምጠኝ። እኔ በማስረጃ ነው ያወራሁት፣ ያለ ማስረጃ አዳምጠኝ። እሺ አዳምጠኝ ዳኒ ፕሊዝ አዳምጥ። ሰውም ዕውቀት እንዲይዝ ማስረጃ አንዳለት። እሺ አሁን ዳኒ ማስረጃ ብሎናል። ዳኒ ማስረጃ የሚፈልገው ከባይብል ነው።
ባይብል ኦንሊ ባይብል ቤዝድ የሆነው ደግሞ የፕሮቴስታንት እምነት አማኝ ነው፣ ምንም ጥያቄ የለውም። እኛ ደግሞ ኦርቶዶክሳዊ ነን። ፕሮቴስታንት የግድ ሁን ብለህ አትለኝ። በቃ የለኝም ነው የሚባለው። አዳምጠኝ። ለአንተ ምሳሌ አይሆንም፣ አታውቀውም። እኔ የምነግርህ ጥቅስ አታውቀውም እኮ ነው የምልህ። የለኝም ነው የሚባለው። አንድምታዊ አዋልድ መጽሐፍቶቻችን ላይ 80 ያህሉ መጽሐፍ ቅዱስ ላይ ከሰማይ ተልኮ ወረደ መልአኩ ከሞት አዳናቸው በሳት ሳይነኩ። በደንብ ስሙት። ይሄንን አሁን ያዳናቸው ማን ነው? እኔ ላውራ ዳኒ ፕሊስ አንዴ ቀብቻ እግዚአብሔርን አንዴ ቀብቻ ማን ያዳናቸው ንገረኝ። በእግዚአብሔር አንዴ ቀብቻ አዳምጠኝ። ስለዚህ አንዴ ቀብቻ ማወራው ከዛ በኋላ ዳኒ ያወራል። ቁጭ ብዬ እማራለሁ፣ ችግር የለውም። አሁን መላኩ ዋናው ምክንያቱ ምንድነው? እግዚአብሔር እዛ በዙፋኑ ሆኖ ብድግ ማድረግ አይችልም ወይ? ይችላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። እናምናለን። መልአኩን የላከበት ምክንያት ምንድነው? ሊታደጋቸው ነው። ለምን ይታደጋቸዋል? መጽሐፍ ቅዱስ ላይ የእግዚአብሔር መልአክ ያድናል ስለሚል ማለት ነው። የእግዚአብሔር መልአክ ያድናል ስንል እግዚአብሔር አያድንም ማለታችን አይደለም። ይሄ ኮንሰፕት ለኛ አይነገረንም። ያልገባው ሰው ካለ መጥቶ ይማር ነው የምንለው። እንግዲህ መልአኩ የተላከበት ዋናው ምክንያት ከሳት ሊያድናቸው ነው። አሁንም መላእክቶች እኛን ይታደጋሉ፣ ይሄ እናምናለን። በቃ አለቀ። ከእግዚአብሔር ጋር ምንም ክራሽድ የሚያደርግ ነገር የለም። እግዚአብሔር አያድንም እያልን አይደለም። መላእክቱን እኮ የፈጠረው እግዚአብሔር ነው እንዴ። መላእክቶች እኮ የእግዚአብሔር ፍጥረታት ናቸው። ይሄን የምናምን ሰዎች ያለ ማስረጃ ከዚህ በላይ ሰው መስማት በጣም ከባድ ነው የሚሆነውና ለዚህ ነው። ስለዚህ መዝሙር 34ን ፕሮቴስታንት ሁላችሁም አንብቡት። የእግዚአብሔር መልአክ ያድናል ይላል። ያድናል አራነት በቃ ይሄን መሰረዝ መደለዝ አይቻልም። በቃ ቆይ አንዴ ስሜት ያቱ እኛው ጥቅስ አሳይተናችሁ ስሜት ያስተውን ነው የሚገርመው። ኦኬ አየህ አሁን ችግሩ ምንድነው? ማስረጃ የለም ነው። በቃ እንዲህ እንደሌለ እንድታየው ያክል ነው። ዛሬ እምነት ያለ ማስረጃ በግምት ላይ የተመሰረተ መሆኑን ካመንክ በቂ ነው። ዓላማው እሱ ስለሆነ ኦኬ የለም ቤተክርስቲያን ውስጥ የሚሰጠው ትምህርት እንደ እግዚአብሔር ቃል የሆነ ማስረጃ የሌለው ሐሳብ እንደሆነ እንድታየው ያክል ነው። ኦኬ መጽሐፍ ቅዱስ ትኩረት የሚያደርገው እንትና መጥቶ የሚረዳና የሚያግዝ መልአክ ነው አይነት ስያሜ እንዲሰጥና ያ ደግሞ ለሁሉም የሚደርስ ነው አይነት ትምህርት አይደለም መጽሐፍ ቅዱስ ውስጥ ያለው። መላእክቶችን የሚያዝ ማን ነው? በዙፋኑ ላይ የተቀመጠ የመላእክቶቹ አምላክ ነው። ኦፍ ኮርስ እግዚአብሔር ይባላል። በእግዚአብሔር መላእክቶች ላይ አንተ ማዘዝ አትችልም። ገብርኤል ሚካኤል ይምጣልኝ ማለት አትችልም። እግዚአብሔር ሆይ መልአክህን ልከህ አድነኝ ማለት ምንድነው ችግሩ? መጽሐፍ ቅዱሳዊ ይጋጫል ወይ? አንዴ መላእክቶችን የሚያዘው እግዚአብሔር ነው እንጂ አንተ አይደለም አላልንም እኛም። አንዴ አትደረብ። አሁንም አንተ ለምሳሌ ህዝቡን ላሳይ። በጣም ህዝቡን እኮ ሲኦል ነው የምከቱት። በምሳሌ ላሳይ። በ19 ብዙ ሰዎች ከአደጋ ሲተርፉ ማን አዳነን ነው የሚሉት? ገብርኤል ነው አዳነን የሚሉት። ታወቀ እኮ ነው። ይሄ በጣም አጋንንታዊ ትምህርት ነው። ቆይ አንዴ አትደረብ። እኔ በማስረጃ ነው የማወራው። አጋንንታዊ ትምህርት ነው። የእውነቴን ነው። ይወፍቲ ለምን መሰለ? በ19 ላይ የሚታደግ ገብርኤል የተባለ መልአክ በዙፋኑ ላይ የተቀመጠ የለም። በ19 የሚሆን በ13 በ5 የሚሆን በ7 በሁሉ ቀናቶች ላይ ህዝቡን የሚታደገው እግዚአብሔር ነው። ሰው ግን በ19 ሚካኤል ታደገኝ ብሎ ምን ያደርጋል? የዛን ቀን ስራ አይሰራም። ለምን? የሚካኤል በዓል ነው ይላል። ለምን? ሚካኤል እኮ በዚህ ቀን ከሚገርም አደጋ አዳነኝ ይላል። ውሸት ነው ብራዘር። በዛ ቀን ላይ ካዳነ እግዚአብሔር ነው ወዳጄ። ሚካኤል የተባለ በ12 ላይ የሚሰራ መልአክ የለም። በ19 ላይ የሚንቀሳቀስ መልአክ የለም። መላእክቶች ቀን ሳይሆን የሚያንቀሳቅሳቸው የእግዚአብሔር ቃል ነው የሚያንቀሳቅሳቸው። ሂዱ ካለ ይሄዳሉ፣ ቁሙ ካለ ይቆማሉ፣ አድኑት ካለ ያድናል እንጂ ቀናቶችን መላእክቶች አያንቀሳቅሳቸውም። ያንተ ስፔሻል መልአክ ሚካኤል ስለሆነ ላንተ ስፔሻል ጋርድ መልአክ የለም ብራዘር። ለሰዎች ስፔሻል የተባሉ መላእክቶች የሉ። ለአንዳንዱ ለኔ ይለይብኛል ሚካኤል አለ፣ ላንተ የሚለይበት ሚካኤል የለም። ኬት አምጥተህ? ሚካኤል ያንተ አገልጋይ አይደለም። ኧረ በስመ አብ። ቆይ ዳኒ፣ ሚካኤል ያንተ አገልጋይ አይደለም ስትለኝ የማን አገልጋይ ነው?
የእግዚአብሔር አገልጋይ እግዚአብሔር እንዴት አሁን እግዚአብሔር በምን የሚያገለግሉት? እግዚአብሔር የሚላቸውን ነገሮች ይፈጽማል። አሁን ካንተ ጋር የማልስማማው መላእክቶች የኛ አገልጋዮች ናቸው። ማስረጃ ስጠኝ። አንተ እንደምትልካቸው ማስረጃ ስጠኝ። የመላእክ ፍጥረትን መጀመሪያ ካወቅን ማለት ነው። ማስረጃ ስጠኝ ያልኩህ ነው። አሁን በግምት በቃ ለጠቢብ አንድ ቃል ይበቃዋል። ቅድም የነገርኩህ መጽሐፍ ቅዱስ ቃል ላይ አልተስማማም። አይበቃ ብራዘር፣ የማይሆን ቃል ጠቅሰህ ይበቃዋል ምናምን ብለህ ራስህ እንደ ጠቢብ አትይ። ቆይ ይኸውልህ ለምሳሌ ማን ነው ዘፍጥረት 19 ላይ ስናነብ ሎጥን ከዛ ከሚነደው እሳት ብድግ አድርገው ያወጡት የእግዚአብሔር መላእክቶች ናቸው። አሁን ዘፍጥረት ቆይ አዳምጠኝ ስፔሻል መልአክ የለውም። ቆይ ዳኒ አዳምጠኝ ፕሊስ በእናትህ። ለምንድን ነው እንትና ኢሞሽናል ሆነ እንድናወራ አልፈልግም። በእግዚአብሔር ቃል ነው እየተወያየ ያለው ነገር አትጥቀሳ። የገባው እኮ ፔንጤ ቤት ነው። አሁን ዘፍጥረት 10 እሺ አውጣ መጽሐፍ ቅዱስ አውጣ። እሺ ዘፍጥረት 19 ቁጥር 16 አውጣ። እሺ አሁን መላእክቶች ሎጥን እንዳዳኑት እንመለከታለን። ዘፍጥረት 19 እሺ 16 ነው። እሺ 16 እሺ እርሱም በዘገየ ጊዜ እግዚአብሔር ስላዘነለት ሃሌሉያን በልስ አንድ ላይ እኔ ቃሉን ፖለቲካ ተስራዳኒ ፖለቲካ ሃሌሉያ አዛኙ ማን ነው? እግዚአብሔር ታስቁያን ያለ ነው እኮ ይሄ ነው ይልኛ ከቃሉ የሚለይ የለም ብራዘር። አንተ ስፔሻል የሆነ መልአክ የለም። እግዚአብሔር ነው የሚያዝንልህ። እግዚአብሔር ሲያዝንልህ መልአኩን ይልክልሃል። ከቃሉ ጋር ፕሊስ ከቃሉ ጋር ነን እኮ ወዳጄ። እሺ አንብብልኛ። ፖለቲካ ትስራ ምንም ፖለቲካ አይደለም ብራዘር። እሺ አንብብ ነው ያልኩህ። አሁን እግዚአብሔር ስላዘነለት እደግመዋለሁ፣ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅና የሚስቱን እጅ የሁለቱንም የሴቶች ልጆች እጅ ይዘው አወጡትና በከተማይቱ ውጪ አስቀመጡት። በቃ እነዛ ማናቸው? መላእክቶች ናቸው። ስለዚህ ከሚነደው ማን ነው ያዘነለት ነው ጥያቄው። ይሄ እንዴት ይጠየቃል? ማን ያዘዘለት ነው ጥያቄው። ይሄ እንዴት ይጠየቃል? በቃ አለቀ። ሁለተኛ ተሳስተ ሚካኤል አዘነልኝ እንዳትል፣ ሚካኤል አገዘኝ። ቆይ ሚካኤል መላእክቶች የእግዚአብሔር ፍጥረታት ናቸው ብራዘር እኮ የእግዚአብሔር አገልጋይ ናቸው። እግዚአብሔር ሲያዛቸው እግዚአብሔር ሲያዝንልህ ነው። መልአክ አዝኖልህ አይመጣም ነው ፖይንቱ። እንዴ መልአክ አያዝንልህም። እግዚአብሔር ካላዘነልህ መልአክ አዝኖልህ አንተ ጋር ሊመጣ አይችልም። ለምን? መላእክቶች የእግዚአብሔር አገልጋዮች ናቸው። በጣም ጥሩ። እግዚአብሔር ሲያዝንልህ መላእክቶቹን ያዝልሃል። ከዛ ውጪ ግን አንተ ስፔሻል ልጅ የለውም መልአክ ወዳጄ። ለኔ ይለያል የምትለው ሚካኤልማ ስፔሻሊ ነው የምትለው መልአክ የለህም ብራዘር። ቴንክ ዩ ሰምቻለሁ ዳኒ ሰምቻለሁ። እግዚአብሔርን ያዘነልህ መላእክት አላዘነልህም የሚለው አስተምሮ እዚህ ቆም ብላችሁ እንድታስታውሱ የምፈልገው ይህ ትምህርት ከየት ነው ብላችሁ ጥያቄ ምልክት ሁላችሁ ላይ ማለት ነው። እግዚአብሔር ነው የሚያዝንልህ እንጂ መላእክት አያዝንልህም። ምን አይነት አስተምሮ ነው እንዴ? መላእክት እኮ ማለት የእግዚአብሔር ፍጥረታት ናቸው። ዳኒ እዚህ ከተቀመጠበት ወንበር ይልቅ መላእክቶች ለእግዚአብሔር ቅርብ ናቸው። መላእክት እንዴት አያዝንም ተብሎ ይነገራል? ይሄ ከምን አይነት ወንጌል ነው የመጣው ብላችሁ ቁማችሁ አስተውሉ። እኛ ኦርቶዶክሳውያን ጌታችን እግዚአብሔር አዳኛችን ብታታርጉኛ አሁን ታይም ሰጥቶኛል እያወራሁ ፖለቲካ እየሰራ ያለው አንተ ነህ። ጠብቀውና ቀስ ብለህ ተወያይ። ናና ካንተ ጋር አወራለሁ አቅም ካለህ ማለት ነው። ጠብቀውና ቀስ ጋር ተወያይ። ስለዚህ የእግዚአብሔር መልአክ አሁንም ያድናችኋል ተብሎ ተጽፏል። ሂድና ሰርዘው። ማን ሰናይ ሂድና ሰርዘው አንተ አቅም ካለ ማለት ነው። እሺ ስለዚህ ዳኒ ችግር የለም። ስለዚህ ይኸውልህ ሎጥን መላእክት ታድገውታል። እግዚአብሔር አልታደገም። አንተ መልአክ ያዝንልሃል ወይስ ያዝንልህም? ስፔሻል መልአክ አለ ወይስ የለህም? አንተ በስማ እንኳን ይኸውልህ አዳምጠኝ። አሁን ይሄ ስፔሻል ምናምን የሚለው ሚኒንግ አንተ ራስህ የጨመርከው ጭማሬ ነው። እሱን ተው።
ስፔሻል መልአክ የለህም ወይስ እሱ ፖለቲካ ነው። በቃ ውሃ እየጠጣህ አወራርደው ፖለቲካ ነው እያወራ ያለው። ሪያሊቲ ነው እያወራኝ ያለው። ስፔሻል ምናምን የሚባል የለም። የእግዚአብሔር መልአክ የሚለይ መልአክ አለ ወይስ የለም? ሚካኤል ይለይብናል ማለት አዳምጠኝ። ሚካኤል ይለይብናል ማለት ገብርኤል አይለይብንም ማለት አይደለም። ገብቷችኋል? አንዳንዴ ሚካኤል አይለይም ማለት ነው። ቆይ አዳምጠኝ። ሚካኤል ይለይብናል ማለት ከገብርኤል ሚካኤል ይለያል እያልን አይለይም ወይ ሚካኤል ብራዘር? በቃ ፍቅራችንን ስንገልጽ ነው እንዴ? ምን ሙሉ አይለይም ወይ ጥያቄው ብራዘር? ለምን ትደፍረህ አውራው? ቆይ ሚካኤል ይለያል ማለት ሚካኤል የለም በልስ። አዳምጠኝ። ሚካኤል ይለያል ማለት ከሐሳውያን እነዚህ ሟርተኞች እነዚህ እግዚአብሔርን የማያመልኩ ሰዎች አንጻር ነው እሱን የምናየው። ሚካኤል የለም በል ብራዘር። ይሄው ድል እየሰጠው ነው። አሁንም ሚካኤል ይለይብናል፣ ምንም ጥያቄ የለውም። አለቀ። አየህ በቃ ሚካኤል ይለይብናል ማለት እሱ እኮ ነው። አየህ የሚለይ ሚካኤል የለም። ምክንያቱም ለአንተ ቆይ አንዴ፣ ለአንተ ሚካኤል ስፔሻል ልጁ አይደለም፣ የለም። ለምንድን ነው የሌለው? ሚካኤል የአንተ አገልጋይ አይደለም። እግዚአብሔር አንተን እንዲያገለግል ሲልከው ከእግዚአብሔር ዘንድ ድምፅ ሰምቶ ከመጣ ነው እንጂ በራሱ ሚካኤል ተነሳስቶ ዮፍታሔ እኮ 12ን እኮ አይዘላትም፣ በ12 እኮ ሻማ ያበራልኛል፣ ጧፍ ይለኩስልኛል፣ ህዝብ ሰብስቦ በኔ ያበላል። ፖለቲካ ሪያሊቲ እኮ ነው ያወራው። እቺ ፖለቲካ የምትነዋወር ካንተ ነው ኮፒ ያደረኳት። ደግሞ ምርጥ ነች። ኤክስፕሌን ታደርጋለች። ባይዘው ኤክስፕሌን ታደርጋለች። ፖለቲካ ከሆነ ደግሞ ታፈርሰዋለች። ችግር የለም። ይኸው እድል እሰጥሃለሁ። አየህ ስፔሻል ልጅ የለውም ሚካኤል። ቤተክርስቲያን ውስጥ ግን ስፔሻል ኬዝ እንዳለ እንስማው። ቀደሟን መዝሙር ላሰማ ይኸው ቤቱ አሳድጎኛል፣ ይለይብኛል ሚካኤል ይለይብኛል። በግርፍ አሳድሮ በቤቱ አሳድጎኛል፣ ጠብቆ አሳድጎ ከልጅነት። ማን ነው ጠብቆ ያሳደገው? ሚካኤል ይለይብኛል እያለ ነው ወላጃችን። ይሄ ማለት ገብርኤል አላሳደገንም ማለት ነው። ያልከውን ነው ያላልከውን ለምን አወራለሁ? ያልከው ይሄ እኮ ነው ዳኒ። እኛና እናንተ ባይዘውል የዘመርከውን ነው የማምነው ብራዘር። ያልዘመርከውን ደግሞ ገብርኤል ይለይብኛል ስትል ደግሞ ሄደን ደግሞ ስለ ገብርኤል እናወራለን። አሁን የዘመርከው ግን ገብርኤል ይለይብኛል ነው ያልከው። ስለሚለይብህ ገብርኤል ነው የዘመርከው። ደግሞ ስለሚለይብህ ሚካኤል ነው የዘመርከው። እስቲ ይለይብኛል ገብርኤል ብለህ ዘምራል። እስቲ ሰርች እናድርገው። ይለይብኛል ገብርኤል እስቲ ሰርች እናድርገው። ፖለቲካ ወቅ ይለይብኛል ገብርኤል ስለው ደግሞ የመጣው ይለይብኛል ሚካኤል ነው። አልዘመርክም። ባልዘመርከው ነገር ላወራህና ልናገር አልችልም ብራዘር። ስትዘመር ደግሞ ያንን እናወራለን። አሁን ግን ያለው ይለይብኛል ሚካኤል ብለን ዘመርናል። ይሄ መዝሙር እንደ እግዚአብሔር ቃል ሲታይ ትክክል ነው ወይ? አይደለም። ትክክል ነው። በእግዚአብሔር ቃል ትክክል ነው። ምኑ ነው ትክክል ነው? ምኑ ነው ትክክል? ጥሩ ጥያቄ ነው። ሚካኤል ይለይብናል ስንል ከምን አንጻር ነው ኮምፔር እያደረግን ያለ ነው? ከምንም አንጻር የሚለይ ሚካኤል የለም። በቃ አንተ እሱን አንተ ነህ ያልከው ዳንዬ። በማስረጃ አውራ አንተ ነህ ያልከው። አንተ ያልገባህን እኮ ነው አንተ እየነገርከኝ ያለው ዳኒ። አንተ ያልገባህን ነገር በእግዚአብሔር ቃል አድርገህ እኔም እንዲገባኝ አድርገኛ። ሚካኤል ከእግዚአብሔር ተልኮ እኛን የሚታደገን መላእክት ነው። ይለይብናል፣ እንወደዋለን፣ ፍቅራችን ነው የምንገልጸው። አዎ ለአንተ ግን ሚካኤል ስለመላኩ ምንም ኤቪደንስ የለም ነው ጥያቄው። እሱ አንተ እኮ አሁን ሚካኤል የሚለውን ዮፍታሔን ማለት ነው። አሁን ዮፍታሔን ኢቭን ሚካኤል እስካሁን ድረስ ማለት ነው ረድቶል ማለት ተልኮላ ላይሆን ይችላል አንተ ጋር። ለምን እግዚአብሔር እልፍ አላፍ መላእክት ነው ያለው። ስፍር ቁጥር የላቸውም ብራዘር፣ ብዙ ናቸው እግዚአብሔር የሚጠቀምባቸው። እሺ በጣም ጥሩ። ዘካርያስ ጋር የተላከው መልአክ ማን ነው? ካህኑ ዘካርያስ ጋር የተላከው መልአክ ማን ነው? ሚካኤል ባልረዳህና ባላገዘህ እየጠቀስክ ለኔ ተልኳል ብለህ አትዘምር። ይሄ ትክክል አይደለም። ከዘመርክ ላይ ቀር መላእክቶችን ለላከው በዙፋኑ ላይ የተቀመጠው
ለእግዚአብሔር ዘምር ነው። ከዚህ በላይ ማስረጃ ከሌለ ህዝብ ማርከን ነው የሚሆነው። ወደ ሌላ ሰው ሙቭ አደርጋለሁ። እሺ ሰላም አላዛር። ሰላም እግዚአብሔር ይመስገን። እንዴት ነህ? አለን። አንተስ ሚካኤል ረድቶ አግዞ ይሆን እንዴ? ብዙ ሰው ረድቷል። የሚካኤል ማለት ቅድም ብዬሽ ነበር። ቅድም ብላኝ ነበር። እኔ ኢንተርኔት አቋርጣኝ ነው። በእርግጥ ግን አሁን እያልከው የነበረው ለምን መሰለህ? ልዩ ነው ለአንተ ሚካኤል። ቆይ አላዛሬ ልዩ ነው ለአንተ ሚካኤል ተለይቶብሃል። ልዩ ነው። ልዩ የሚሆንበት ምክንያት ልንገርህና ማስረጃውም ላስረዳ። ምክንያቱም ልዩ ከመላእክቶቹ ልዩ የሆነው በልጦ ተወዳድሮ ምናምን አይደለም። ግን ሚካኤል ይለይብናል የምንለው ምክንያት ሁሉም በየቦታው በመናውም በእስራኤል ባህርም በየትኛውም ሚካኤል ብለን የምንሾመው የምንጠራው ሁሉንም ያው የሚሾመው እግዚአብሔር ነው፣ የሚልከው እግዚአብሔር ነው። በእርግጥ ትምህርቱን ለማጣመም ለአንተ ግን ለተሾመና ልዩ እንደሆነ እስቲ ማስረጃ እስቲ ምን አደረገልህ? ለምሳሌ ልዩ እንደሆነ እኛ አንድ ሚካኤል የመላእክት አለቆች ተብሎ ይጠራል በቤተ ክርስቲያናችን። ማለት ብዙ መላእክት አሉት እግዚአብሔር። ሊቀ መላእክት ተብሎ የሚጠሩም አሉ፣ 7 መላእክት ተብሎ የሚጠሩም አሉ። ልንገርህ እኮ ጥያቄው ምን መሰለህ? አሁን ለአንተ ልዩ የሆነበትን ሚካኤል እስቲ ያሳየን። ለምሳሌ አሳድገዋል፣ አባት ሆነዋል ለአንተ ሚካኤል? ሆኖኛል። እስቲ ማስረጃ። ይረዳኛል። በምን አወቅ ሚካኤል እንደሚረዳ? ሚካኤል እንደሚረዳኝ አንድ በተግባርም ይረዳኛል። ላንተ ያው እስኪገባህ ድረስ እኔ ተናገሬ ምናምን ፖለቲካ ምናምን ብለህ ነው የምታጣምመው። ለእኔ ግን እንደሚረዳኝም ማስረጃ በመጽሐፍ ቅዱሳዊ ማስረጃ የምትፈልግ ከሆነ መጽሐፍ ቅዱሳዊ ማስረጃ መጽሐፍ ቅዱሳዊ ማስረጃ የምትፈልግ ከሆነ ቅድም ጠርቼልህ ነበር። እኔም ትንቢተ ዳንኤል 10:13 ላይ ምን አለ መሰለህ? የአለቆች ሚካኤልም ሊረዳኝ ይመጣል። ማን ነው ሊረዳ ይመጣው? የአለቆች ሚካኤል አለህ እኮ አታነብም? ማን ነው ሊረዳ የመጣው ነው ጥያቄ። ሚካኤል ነው ሊረዳው የመጣው። ማንን አልገባኝም። ሚካኤል ሊረዳኝ በትንቢተ ዳንኤል እንደዚህ ብሎ ገለጸው እያልኩ እኮ ነው። ማን ነው ሊረዳው የመጣው ነው ጥያቄው። ሚካኤል ሊረዳው መጣው እያልኩ እኮ ነው። ረጂውማ ሚካኤል ነው፣ ግን ማን ነው የሚረዳው ነው የተባልከው? ትንቢተ ዳንኤል እንደጻፈው ለማን እንደሚረዳውማ በደንብ ይገባሃል ካነበብከው እኮ ነገረኛ። አንብባል እየነገርከን ያለው እጄ ላይ አሁን መጽሐፍ ቅዱስ የለም። በእርግጥ ደግማ አንብበው ደግማ። ፍቃደኛ ከሆንክ ለምን አታነብልንም? ለመማማር ነው ወይስ ለእልህ ነው? እንትኑ አላቆም ስትለኝ ነው። እኔ አሁን በምን አውቃለሁ? አላቆም ስትለኝ እኔ ረዳሃለሁ። ትንቢተ ዳንኤል 10:13 ላይ አውጣልኝ አልኩሽ። መጽሐፍ ቅዱስ እጅ ላይ ካለ አውጣልኝ ካልከኝ እኔ መቼ አውጣልኝ አላልከኝም እኮ። እንደሚያቅሰው እያወራኝ ስለሆነ ያው ትንቢተ ዳንኤል ምዕራፍ አሁን መጽሐፍ ስገነጥላል ለምን ያሁን ችግር ያወጣልሃለሁ። ምን ችግር አለ? አንተ ብቻ አውጣልኝ ማለት እኮ ነው የሚጠበቅብህ። እሺ ትንቢተ ዳንኤል ምዕራፍ 10 ቁጥር ስንት? 13 የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ መጣ። እኔም ከፋርስ ነገስታት ጋራ በዚያ ተውኩት ይላል። እሺ በዚያ ተውኩት አላው። ምክንያቱም ማንን ነው ሊረዳ የመጣው? እሱን ነው እያወራን ያለው። ሚካኤል እንደሚረዳው ስለሚያውቅ ምን አረገ? ማንን ነው ሊረዳ የመጣው? እሱን ነው እያወራ። አንብብልኝ አልከኝ። የፋሪስ አለቆች እያለህ እኮ ነው። የፋሪሱን ዝርዝሩን በደንብ ካልያዝኩት መቼም እንትና ደግሜ ላንብብልህ። ግን የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ ይላል። በዛም ሆነ በዛም ለማን እንደሚረዳው አንተ ግልጽ ይሆንልሃል ብዬ አስባለሁ። እኔም ለመተንተን አሁን ለዛ ነው እየጠየቅኩ ያለሁት። ማን ነው የሚረዳው? ለማን እንደሚረዳውማ እዛ ብታነበው ይሻላል። እኔን ከምታደክመኝ አነበብኩልህ። አንተ ነህ እያደከምከን ያለው። እስኪ ለማን ነው የሚረዳው? አንተ ለማን ነው የሚረዳው? እሺ እኔ እንኳን እሺ አልያዝኩትምና ለማን ነው የሚረዳው? ሚካኤል ሊረዳኝ መጣና በዛ ተውኩት አለ። እሺ ለማን ነው የሚረዳው? አው ለመልአኩ ለዳንኤል መልስ ይዞለት ለመጣው መልአክ ነው ሚካኤል የረዳው። መልአኩን ነው ያገዘው። ስለዚህ በዚህ እንደሚረዳኝና እኔ ደግሞ እንደሚጠብቀኝ በዚህም ተረዳሁ እልሃለሁ።
እኮ አሁን የጠቀስከው ክፍል ቆይ አንዴ፣ አይደለም የጠቀስከው ክፍል ሚካኤል ሊረዳ የመጣው መልአኩን ነው። ኦኬ ሶ መልአኩን ሊረዳ ነው የመጣው ነው የሚለው መጽሐፉ። ሶ ይሄንን ክፍል ጠቅሰህ እኔ ሊረዳኝ ነው ብለህ ዶክትሪን አትመሰረትም። ኦኬ ዶክትሪን አይመሰረትም እንደሱ። ሲጀምር ተልኮ ነው የሚመጡት መላእክቶች። ተልከው ነው የሚመጡት ማለት መላእክቶች ሲመጡ ለስፔሲፊክ ድርጊት ነው የሚመጡት። ሶ ለዛ ነገር ላኪው ነው የሚያውቀው ማንን ምን የት ቦታ መላክ እንዳለበት። አንተ አትወስንም። ሁሉ ቦታ ላይ ሚካኤል አልሄደም። ሁሉ ቦታ ላይ ገብርኤል አልሄደም። ሁሉ ሰውን አንድ አይነት መልአክ አይጠብቅም። ኦኬ ስለዚህ እኛ እኮ ሚካኤል የምንለው የውልድ ዳንኤል እንዳልደረበብህ እንጂ እኛ ሚካኤል የምንለው እያልኩ ነው የመላእክት አለቆች ነው። ሊቀ መላእክት ሚካኤል እንለዋለን። ሊቀ መላእክት ሚካኤል ደግሞ በየቦታው ይደርሳል እና ገብርኤል አይደርስም እያልኩ አይደለም። ግምት ነው የምታወራው። ማስረጃ አለቃ መሆኑማ እዛም እየገለጸልህ ነው። ሌላ ማስረጃም አልፈልግልህም። አይ በሁሉ ቦታ ላይ ይደርሳል ስትል ማስረጃ አምጣ። ውሸት ሊቀ መላእክት ስለሆነ ሚካኤል ግምት አታወራ። ልንገር ኖ ማስረጃ ላልከው ዳኒ ማስረጃ ላልከው ዮፍታይ ሚዩት አድርግ ፕሊዝ። አላዛር ግምት አታወራ። ግምት አላወራሁም። ያው ለመቀበል ፍቃደኛ ስላልሆነ እኛ እንዴ ሚካኤል ይረዳናል ስንል አሁን ምንድነው ለምንድነው ከእግዚአብሔር ውጭ እንደሚረዳን አድርገህ አንተ የምታስተምረው? ሁሌም በደምብ ሰማኝ። ማንም ሚካኤል ይምጣ ማንም እንጥራ አላዛር ስህተቱን ላሳያ። ኦኬ ሚካኤል ይረዳኛል ብለህ ስታወራ ሚካኤል አይደለም እየረዳ ያለው። ችግሩ እሱ ነው። ለምሳሌ በ12 ሚካኤል የሚረዳ ይመስላል። ለምሳሌ አሁን በ12 ካደጋ ብትዘርፍ ማን ነው አዳነኝ የምትለው? እኔ በ12 አሁን የማከብረው በዓሉን ሳጥናኤልን የሚባል ሰይጣን እኔ እግዚአብሔርን ባላቸው ጊዜ ሊቀ መላእክቱ ሚካኤል መጥቶ ጣለው ይላል። አሁን ይሄን በመጽሐፍ ቅዱስ አምጣልኝ ካል መጽሐፍ ቅዱስ አይደለም የመላእክት የኢየሱስ ክርስቶስ ራሱ የጌታችን መድኃኒታችን ኢየሱስ ክርስቶስ ተጽፎም አያልቅም። አይደለም የመላእክትን በሙሉ ሊጽፍ መጽሐፍ ቅዱስ እንገረ ይሄን አንተ ማትቀበለው ከሆነ ተሱም ያለ ነው። አየህ አሁን ይሄ ቤተክርስቲያኒቷ አየህ ከራሷ ጨምራ የራሷን ሐሳብ ሞልታ ነው እያሳመነቻችሁ ያለችው። ለእግዚአብሔር ድጋፍ ከሆነ ልንገር፣ ለእግዚአብሔር ድጋፍ ከሆነ ቢወራ እሺ፣ አይደለም ለእግዚአብሔር ድጋፍ አይደለም። ኦኬ በደምብ ስማኝ። አሁን ለምሳሌ ቅድም ያነበብነው ለዮፍታ ያነበብኩለት እነኛ ሶስቱ ቅዱሳን በሰዓት ውስጥ ገብተው እግዚአብሔር እንደታደጋቸው ኮሜንት ሚውት አድርገውኛል። አዎ አንዴ አትግባ ፕሊዝ አትግባ። ኦኬ እግዚአብሔር ሲታደጋቸው አይተናል። አየህ ያ አህዛብ እንኳን መልአኩን ልኮ ብሎ ነው ማንን ያከበረው? እግዚአብሔርን ያከበረው። ኦኬ ማንን? መልአኩን ልኮ ነው ያለው። ደስ አይልም? የአህዛብ እኮ አገልጋይ እኮ ነው። የአህዛብ ንጉስ እኮ ነው። ብራዘር ጣዖት አምላኪ እኮ የነበረ እኮ ነው። ግን መልአኩን ልኮ ያስመለጠ እሱ እግዚአብሔርን እናምልከው ብሎ ሲናገር ታያለ። ስለዚህ አሁንም ቢሆን ኦርቶዶክስ አትሊስት ናቡከደነጾር መማር አለባት ቤተክርስቲያኒቷ። ናቡከደነጾር እንኳን መልአኩን የላከውን እግዚአብሔርን ነው እንጂ ክብር የሰጠው የተላከውን መልአክ አይደለም። አየህ መለየት አለባችሁ። የሚላኩ መላእክቶች የሚመጡት ያደረጉትን ነገር ካፈጸሙ በኋላ ክብር እንድትሰጧቸው አይደለም። እና ልክ ነው። አዎ ሊከበር የሚገባው እነሱን የላከው የሰራዊት ጌታ እግዚአብሔር ነው። ኦኬ አየህ እሱ ነው መለየት ያለበት። እግዚአብሔር ዳንኤልን ከአንበሳ ጉድጓድ ቢያድነው ከአንበሳ መልአኩን ልኮ የአንበሶቹን አፍ የዘጋ እግዚአብሔር ነው እንጂ አንበሳ አፎቹን የዘጋ መልአክ አልተከበረም። አየህ እሳት ውስጥ ቢገቡ ከእሳት ውስጥ ያወጣቸውን እግዚአብሔር ነው እንጂ መላእክቶቹ አይደለም የሚከበሩት። ለምን? ክሬዲት የሚወስደው መልአኩ አይደለም እግዚአብሔር ነው። ዛሬ ግን ቤተክርስቲያናችሁ በዚህ ውስጥ ወድቃለች። ማንን ነው የምታስከብራችሁ? ሚካኤልን፣ ገብርኤልን። ይሄው ያሳደገኝ ከልጅነት ጀምሮ እያላችሁ ማለት ነው። ይሄ ከባድ ነው። እግዚአብሔር ቃል አይደለም ብራዘር። እና መመለስ አለባችሁ ወዳጄ፣ መመለስ አለባችሁ። አንተ አሁን በዚህ ላይ ምን
አሁን በዚህ ላይ ምንድነው አንተ እንትን ያልከው? ምንም ማስረጃ አምጥተህ እኮ ይኸውልህ፣ አሁን እኛ በእግዚአብሔር ፊት ሚካኤልን ብናከብረው እኛ ፈጣሪያችንን አረከስ ነው ማለት አይደለም። ያው አንተ መረዳት ያለብህ አይደለም። እኛ አሁን መላእክቶች ብናከብር ላሳይ፣ ለምሳሌ ላዛርዬ ላሳይ፣ በደንብ ላሳይ፣ እግዚአብሔርን እንዴት እንዳዋረድከው ላሳይ። ለምሳሌ ከልጅነት ጀምሮ ሚካኤል አሳድገዋል። ሚካኤል አሳድገዋል። አዎ የእግዚአብሔር መልእክተኛ ስለሆነ ሁሌም ይጠብቀኛል። ምክንያቱም እያንዳንዱን ሰዓት ተኝቼም ይቆምልኛል። እኔ ስተኛም በእግዚአብሔር ፊት ይቆምልኛል መላእክቶች። ምክንያቱም እነሱ በእግዚአብሔር ፊት የሚቆሙ መላእክት ስለሆኑ እኔም ተኝቼ እነሱ ቆሞ ስለኔም ይጠብቃሉ። ስለኔም በቃ የፈለኩትን ነገር እኔ በልጅነት ጀምሮ ማለት ነው። ምክንያቱም መላእክት እኔ ተኝቼ እያለሁም በእርሱ ፊት እንደሚቆሙ ለአንተም በመጽሐፍ ቅዱስ ይገልጽልሃል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለው። እኔ ብተኛ እንኳን ገብርኤል በፊቱ ቆሞ እኔን ይኸውልህ ይጠብቅልኛል። ሚካኤልም ጠብቆ ያሳድገኛል። ችግሩ ምን መሰለህ? አሁንም እየገመትክ ነው ያወራው። ኦኬ፣ እየገመትክ አይደለም። ቆይ ላሳየህ ግምት እንደሆነ። ሚካኤል አንተን ፐርሰናል የአንተ ቦዲጋርድ አይደለም። ሚካኤል አንተ በዚህ ያህል አንተ አውርደህ እንደዚህ አትጥራው፣ ጥሩ አይደለም። ላንተም የመላእክትን ስም በቦዲጋርድ ያህል ስትጠራው ላንተም አይደለም። ደግሜ እነግርሃለሁ፣ መልአኩ ሚካኤል የአንተ ፐርሰናል ጠባቂ አይደለም። ኦኬ፣ በደምብ ስማኝ። መላእክቶች የእግዚአብሔር አገልጋዮች ናቸው። ለማንም የሚያጠብቁት አንዴ ስሜት ያቱ አንተን መጠበቅ የሚፈልገውን እግዚአብሔር አንተን ያስጠብቃል በመላእክቱ። የትኛውም መልአክ ግን እንደጠበቀ አታውቅም። ኦኬ፣ ሚካኤል ነው ብለህ ግግም አትበል። ምክንያቱም ሚካኤልን አንተ የማታውቃቸው በስም የማታውቃቸው እልፍ አላፍ መላእክቶች እንዳሉ ታውቃለህ። መላእክት ሁሉ ሚካኤል አይደለም። ምን ማለት መሰለ? ለምሳሌ ሚካኤል አንተ ጋር ካለ ዮፍታሔን ዛሬ አይጠብቀውም። መላእክቶች በሁሉ ስፍራ ላይ አይገኙም። አባትህን ከጠበቀ አንተ እኔ ማስረጃ ልስጥ። መላእክት በሁሉም ቦታ አይገኙም ብላልክ አንዴ ሚውት አድርግ። ኦኬ፣ ስሜት ያቸው ኦኬ። መላእክት አምላክ አይደሉም። ኦኬ፣ ፍጡር ነው። ፍጡር በሁሉ ስፍራ ላይ አይገኝም። ቤተክርስቲያንም አታምንም። ኦኬ፣ ሶ ሚካኤል አንተ ጋር አለ ማለት ሌላ ሰው ጋር የለም። በቃ የሆነ ቦታ ላይ ተገኙ ማለት የሆነ ቦታ ላይ የሉም ማለት ነው። መላእክቶች ረስተት ነው ይላል። የምሬን እኮ ነው የምልህ። እንደሚያዩ ስለሚያውቅ እኮ ነው እግዚአብሔር የሚልካቸው። የማያዩ ባይሆንማ አይልከውም እኮ። ይኸውልህ ሲላኩ ወደም ተረዳኝ። ይኸውልህ ሲላኩ አላዛር አንተ ጋር እግዚአብሔር ሚካኤልን ቢልከው በቃ ሌላ ቦታ ላይ የለም። አያይም በቃ እኔ ብቻ ነው። በጣም እግዚአብሔር እንድትረዳው ቆይ በደንብ እንድትረዳው ላዛር አንዴ ለኔ ድር ስጠኛ። ራዛ ሚውት አድርግ፣ ቤቱን አትረብሽ። ዮፍታሔ ረጅም ሰዓት ጊዜ ሰተናል። ማስረጃ የለህም፣ ምንም የተለየ ነገር አታወራም ከወንድማችን። ለምሳሌ በደንብ ስማኝ እንድትረዳው ማለት ነው። ገብርኤል የምስራቹን ሊያበስራት ወደ ማርያም ሲመጣ ሌላ ቦታ ላይ አልነበረም። በቃ የነበረው ገብርኤል እዛው ማርያም ጋር ነው። ስለዚህ የዘካርያስን አያውቀውም በቃ እስከሚነግረው ድረስ አለቀ። ሰው ፍጡር፣ በአጠቃላይ ፍጡር ሁሉን ቦታ ላይ መሸፈን አይችሉም። ሁሉን ማወቅ አይችሉም። ይሄ የሰው የፍጡር ኔቸር ነው። ኦኬ፣ በሁሉ ስፍራ ላይ መገኘት የሚችል ሁሉን ማወቅ የሚችል ሁሉን መስማት የሚችል ሁሉን መረዳት የሚችል በዙፋኑ ላይ የተቀመጠ እግዚአብሔር ብቻ ነው። ምን ማለት መሰለ? አሁን ሚካኤል አንተ ጋር ሊረዳ ከመጣ ቀደም የጠቀስከው እኮ አሁን በዳንኤል ላይ ምዕራፍ 10 ላይ ያየነው ክፍል የአየር ላይ አለቃ ተቋቋመኝ ይላል። አየው፣ መልእክት ይዞት የመጣውን ያንን መልአክ የጸሎት እኮ ወዲያው ተሰምቷል ነው የሚለው። 21 ቀን ግን ተቋቋመኝ ይላል። አየው፣ ውስኖች ናቸው መላእክቶች። ኃይል ያስፈልገው ነበር። ሌላ መላእክት መጥቶ ሲረዳው ታያለ፣ ሲያግዘው ታያለ። አየው፣ መላእክቶች ሁሉን ቻይ ሁሉን አዋቂ አይደሉም፣ ይወሰናሉ። ኦኬ፣ በፋርስ መንግስት አለቃ ይላል። ስለ ስፒሪቹዋል ሪሊም ነው የሚያወራው። ኦኬ፣ በመንፈሳዊ ዓለም ላይ ስላለው ትግል ነው የሚናገረው።
ተቋቋመኝ ብሎ ይናገራል። አየው 21 ቀን ሙሉ። ከዛ መላእክት ደግሞ እንደመጣና እንደረዳው እንዳገዘው ይናገራል። ካለቆች መካከል አንዱ መጣ ይላል። ስለዚህ መላእክት ሁሉ በሁሉ ስፍራ ላይ መገኘት የሚችሉ ሁሉን ማወቅ የሚችሉ ሁሉን መስማት የሚችሉ ማለት አይደለም። ሚስ እንዳታደርግ ማስረጃ አለ። እሺ ማየት እንደማይችሉና መስማት እንደማይችሉ በዚህ ላይ ማስረጃ አድርገህ ካስረዳኝ አንተም ያው ወይም ተረድቼ ወደ አንተ ሐሳብ ጠቀልላለሁ፣ ካልሆነ ደግሞ ወይም ትምህርት እንድማርም ጊዜ ሰጠዋለሁ ለራሴ። እሺ ጊዜ እንድሰጠው ሁለት ፖይንቶችን ላሳይ። የመጀመሪያው ነገር መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር ነው። በሁሉ ስፍራ ላይ መገኘት፣ ሁሉን ማወቅና ሁሉን መስማት እንደሚችሉ የቅድሙን ፖይንት አንስቼ ላሳየ። መላእክት ውስንነት እንዳለባቸው ይሄው የእግዚአብሔር ቃል እንደዚህ ይላል። ቅድም ያነበብነውን ሐሳብ ነው። እሺ እንደዚህ ይላል። እሺ ቁጥር ትደርሽ እንጠራኒ ትችላለህ። ወጠረ አይደለም ምን መሰለህ ዳኒ፣ አሁን በእርግጥ እኔ በቤተ ክርስቲያናችን ጥቅስ ከመጣል አልወጠረም አይደለም አንተም አይደለም የኔ ያህል ጊዜ አትሰጠኝማ። ይኸውልህ ቤት ቢሆንም እኮ ለኔ የኔ ያህል ጊዜ አትሰጠኝም ዳኒ፣ አውቃለሁ። እዚህ ቤት ላይ እየገለጽኩልህ እኮ ብራዘር፣ ምንም ጥቅስ አምጥተህ ለኔ እንትን መጣል ይሻላል። አንተ ከምታመጣ መጣል ይሻላል ዳኒ፣ የምሬ ነው። አንተ አምጥተህ ከማስተማር ይልቅ የመጽሐፍ ቅዱስን ጥቅስ ተቀብለህ ከማክበር ይልቅ ጥቅሱን መጣል ይቀላል። ጥያቄን ተውከው። ያው በዚህ አጭር ጊዜ ውስጥ እንደዚህ የሚያቀያየር መንፈስ ምንም እኮ የመጣ ታሪክ የለም። ምንድነው እሱ እንዲያቀያየር? እታገሳለሁ። ቀጥል ሽለኔ ችግር የለውም። እኔ የሚያስተምረኝ ነገር ከሆነ ሁሌም ችግር የለብኝም። ባይዘው እንደኔ መላእክቶች ውስን እንደሆኑ ላሳየ። ይኸውልህ እንደዚህ ይላል። ከፍ ብዬ ላንብብልህ እንድትረዳው። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ኦኬ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያ ቀን ጀምሮ ምን ተሰምቷል? ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የመጀመሪያ ቀን ነው ቃሉ የተሰማው የዳንኤል ጸሎት። ከዛስ አሁን በደንብ ስማ በማስተዋል። የፋርስ መንግስት አለቃ ግን 21 ቀን ምን አለኝ አለ? ተቋቋመኛል። በቃ መላእክት ውስን ናቸው። የፋርስ መንግስት አለቃ ስለ መንፈሳዊ ዓለም ነው የሚያወራው። የምድር ዓለም የምድር ነገስታት አይደለም እየተናገረ ያለው። ያ የፋርስ መንግስት አለቃ ምን አለኝ አለ? ተቋቋመኛል። አልቻለም። የመጣውን ከእግዚአብሔር ዘንድ ይዞለት የመጣውን መልእክት ዲሊቨር ማድረግ አልቻለም። ምን ማለት ነው? አልፎት መሄድ አልቻለም። በቃ ተወሰነ ማለት ነው። ስለዚህ የእግዚአብሔር ሐሳብ ውስን ነው እያልከኝ ነው። መጀመሪያ አሁን መላእክት የእግዚአብሔር ልዑካን ናቸው፣ የእግዚአብሔር ሐሳብ የሚፈጽሙ ናቸው እያልከኝ ነው። መላእክቶች ውስን ናቸው። እኔ እኮ መጽሐፉን ነው እያነበብኩልህ ያለሁት። እኔ አይደለም ከኪሴ አይደለም የጨመርኩት፣ መጽሐፉን ነው እየነገርኩህ ያለሁት። መላእክቶች ውስን ናቸው፣ ይወሰናሉ። መላእክቶች ሁሉን ቻይ አይደሉም፣ ሁሉን አዋቂ አይደሉም። በቤተ ክርስቲያኒት ውስጥ ያለው ነው እንጂ መጽሐፍ ቅዱስ ይሄንን ነው የሚናገረው። ስንፍና ሁሉ እኮ ይከሳቸዋል ይላል። ብራዘር በእግዚአብሔር ፊት ፍጹማን አይደሉም መላእክቶች፣ ማወቅ አለብህ። ይኸው የፋርስ መንግስት አለቃ ተቋቋመኝ እኮ ነው የሚለው። ሬዚስት አደረገ። በምንድነው ተቋቋሙ? ያኔም ያስተማር ሚውት አድርግ እባክህ። ከዋነኞቹም አለቃ አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋራ በዚያ ተውኩት ይላል። አለቀ። ይኸው ይህንን ነው የሚናገረው። ሰው ውስንነት አለባቸው ወይ? አዎ በደንብ ውስንነት አለባቸው። ምን ማለት ነው? አንተ ጋር ናቸው ማለት ሌላ ቦታ የሉም ማለት ነው። በቃ እዚህ ጋር እየተቋቋሙ ሌላ ቦታ ላይ መገኘት አልቻለም። እዚህ ነው ያለው፣ እዚህ እየታገለ ነው ያለው፣ ሄዶ ዲሊቨር ማድረግ አልቻለም። ውስንነት አለ ማለት ነው በመላእክት ዘንድ። ኦኬ ዩ ሹድ ኖው። ይሄንን ቤተክርስቲያንም ይሄንን እኮ ታምናለች። የጴንጤ ትምህርት አይደለም።
ሁሉን ማወቅ የአምላክ ዩኒክ ባህሪ ምንድነው? እሱ ሁሉን አዋቂነቱ፣ ሁሉን ቻይነቱ አይደል እንዴ? ሁሉን የሚለው ቃል እኮ ለአምላክ ብቻ እኮ ነው የሚሰጠው። ለነገስታት ንጉስ ነው የሚሰጠው። ለጌቶች ጌታ ነው የሚሰጠው። ለምሳሌ ጌታችን ኢየሱስ ክርስቶስ ምን አለ? ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ አለ። አየው፣ ኢየሱስ አምላክ ስለሆነ በዚህ ሰዓት ላይ አሁን ተሰብስበናል። በክርስቶስ ኢየሱስም ነው ይህን ፕሮግራም የጀመርነው። ጌታ በመካከላችን እንዳለ አምናለሁ። በዚህ ሰዓት ላይ በስሙ ናይጄሪያ የሆነ ገጠር ውስጥ ሰዎች ቢሰበሰቡ ኢየሱስ በዛ አለ። ለምን? አምላክ ነው። በሁሉ ስፍራ ላይ የሞላ ጌታ ነው። የት ቦታ የፈለከው ኤሪያ ላይ ብትጠራው በዛ ስፍራ ላይ አለ። ለምን? ኢየሱስ ክርስቶስ በሁሉ ስፍራ ላይ ይገኛል ያለው እንደ ቃሉ እሱ ነው። ኦኬ፣ የእግዚአብሔር ቃል ነው የሚናገረው። መላእክቶችስ ግን በሁሉ ስፍራ ላይ መገኘት አይችሉም። በጠራቸው በፈለካቸው መጠን ልታገኛቸው ግን አትችልም። መላእክቶች መጠየቅ ይቻላል። አይ ማለት ያው ዝም ብለህ ከመከራከር ብዬ ዳኒ ይሄ ማስረጃ ሆኖ መላእክት ውስንነት እንዳላቸው በደንብ የሚያሳይ ማስረጃ አይደለም። እንዴ ደግሜ ላንብብልህ አይደለም አንተ ምን እንዳለ ያው ካልፈለክ ለመቀበል ካልፈለክ ምንም ማድረግ አትችልም። ማንንም ይሄው ላንብብልህ፣ ደግሜ ላንብብልህ። ውስንነት አይደለም ካልከኝ በጣም አሪፍ በጣም አሪፍ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ አለቀ። እነሆ ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ ይላል። ይሄው ውስንነት ከዚህ በላይ አለ እንዴ ብራዘር? ግልጽ የሆነ እኮ ነው ቃሉ ወዳጄ። ከዛስ እኔም ከፋርስ ነገስታት ጋር በዚያ ተውኩት ነው የሚለው። ይሄ ነው የሚናገር። አየህ፣ ሊያግዘው አስፈልጎት ነበር፣ አጋዥ አስፈልጎት ነበር። ማን? ይሄው መልእክቱን ይዞ ሲመጣ ገብርኤል ምን አስፈልጎታል? አጋዥ አስፈልጎታል። ያለ አጋዥ አልቻለም ወዳጄ። ሚካኤል የመጣው እኮ መልአኩን ሊያግዘው ነው፣ ዳንኤልን ሊያግዘው አይደለም። ምን ማለት መሰለ? ያግዘኛል ያልከው አጋዥ ያስፈልገዋል ብራዘር። አየህ፣ አሁን ሚካኤል ስትል ሚካኤል፣ አየው ገብርኤል ምናምን ስትል ገብርኤል ራሱ አጋዥ ያስፈልገዋል። አንተ በዚህ ያህል የመላእክትን እንትን መውረድ ጥሩ አይደለም ለአንተም። የምሬን ነው። አንተ የእግዚአብሔር ሰው የእግዚአብሔር መንፈስ ካለብህ እንኳን እውነታው ማለት ነው። የምሬን ነው። እግዚአብሔር ያከበራቸው እግዚአብሔርን የላካቸው የእግዚአብሔርን አይንን የሚያህልን ያክል ተሰጥቷቸው ይኸውልህ ብታምን እንኳን አንተ የምሬ ነው። ይሄን አንተ ምንድነው አላዛር? ይሄ ነገር ያህልን ቅንጣት እምነት ቢኖራችሁ እንኳን አይደለም የመላእክቱን የሚያክል እግዚአብሔርን ያህል ተሸክመው ይሄ ቦታው አንድ ሰው ካመነ አሁን ስለ እምነት አይደለም እያወራን ያለ ነው አላዛር። ብታምንም ታረጋዋለህ አንተ። ይሰጣል እግዚአብሔር ኃይሉ ይሰጣል። የምሬን ነው። አይደለም ለመላእክት አንተ እንኳን ከልብህ እግዚአብሔር ግን ሰው አይሆንም። ፍጡር መላእክቶች እግዚአብሔር መሆን አይችሉም። ኃይሉ ግን መስጠት ይችላል እግዚአብሔር እኮ ፈጣሪ መሆን አይችልም። አሁን አንተ ፈጣሪ ማን አለ? ሚካኤል ፈጣሪ ያለው የለውም። በቃ አንተ ምን እያረከው ነው ያለው? ለምሳሌ ሚካኤል ምንም ቢሆን ማለት ነው። ሚካኤል ምንም ቢሆን ማለት ነው በሁሉ ስፍራ ላይ መገኘት አይችልም። that is his nature ነው፣ ኔቸሩ ነው። ኦኬ፣ በሁሉ ስፍራ ላይ የመገኘት ኔቸር ያለው ተፈጥሮ አይባልም። እግዚአብሔር ፈጣሪ ነው። አየህ፣ በሁሉ ስፍራ ላይ መገኘትን የሚችለው አምላክ ብቻ ነው። ኦኬ፣ የአምላክ ማንነት ነው እሱ። መላእክቶች ፍጡራን ግን ምንድናቸው? ውስን ናቸው። ኦኬ፣ ውስን ናቸው። ይሄ እኮ የቤተክርስቲያናችሁ ትምህርት ነው። ባይዘው ውስን ናቸው መላእክቶች ውስን ናቸው። አንድ ቦታ ላይ ተገኙ ማለት ሌላ ቦታ ላይ አታገኛቸው። ይሄው የፋርስ መንግስት አለቃ 21 ቀን ተቋቋመኝ ይላል። መልሱ እኮ ወዲያው የዛን ቀን የተመለሰለት፣ ግን ያንን መልስ እንኳን ይዞ ማድረስ አልቻለም። ተቋቋመኝ ይላል መጽሐፉ ነው የሚናገረው፣ እኛ አይደለም። ውስን ናቸው መላእክቶች ይላል። ይሄ የእግዚአብሔር ቃል ነው የሚናገረው። ውስን በሆኑ ነገሮች ላይ እምነትን ስታደርግ ብዙ ነገሮች ሚስት ታደርጋለህ። ለዚህ እኮ ነው አየህ፣ እኛ እንደ ክርስቲያን አይኖቻችን መላእክቱን ወደሚልክ ወደ እግዚአብሔር ነው እንጂ ወደ ፍጡር አይደለም። ለምን?